አጠጣም ይለለም ብዙ የጴንጤ ፕሮፓጋንዳ አጠጣም ይለለም ስትጠጣ ግን እየጠጣህ ያለው እባብ ነው ወደ ወይን ጠጅ አትመልከት ያምራል እኮ ዴቭ ደስ ይላል ያምራል እኛ ጴንጤዎች አለቅን በዚህ በኩል ማኪያቶ በዚህ በኩል ቡና ትኩስ ነገር ነው ሻይ ነው ተላጠ እኮ ጨጓራ ወይን አይታታል ምናምን ጠጅ አይታላህ በጠላ ምክንያት ሲኦል ትገባለህ ያልከው ቀን የዳንከው በኢየሱስ ደም ሳይሆን ጠላ ስላቆምክ ነው ማለት ስለ መደበኛ ወይን ጠጅ አጠጣ የሚል የለም ጴንጤ ነው አጠጣ ያለው ምናልባት ውጭ ሀገር ስትሄዱ አገልጋዮቹ ቄሶቹ ኖርማሊ ይጠጣሉ ምናልባት አንድ አገልጋይ አገልግሎ ቤቱ ወስዶ እስቲ ምሳል ጋብዝ ብሎ ያኔ መሰለ ያለ ፓስተር ፍሪጅ ከፍቶ እስቲ እቺን ትንሽ ዋይን ትንሽ ጠጣ ብሎ ሲ በኢየሱስ አሰርኩ ወጋው ብትል ማቻ ያረግ ከውጭ ዓለም ክርስትና ጋር ማቻ ያረግ ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላን አብያተ ክርስቲያናት ቸርች ውስጥ ብቻ በየትኛውም ዓለም ላይ ክርስቲያኖች ወይን ጠጅ ፉት ይላሉ አሁን እንደዚህ ስልም እንደምታውቃል ኃጢያት ልታበረታት አልዋሽም ከመዋሽ ምን ነው ወርጄ እንዳልኳችሁ መብራት ኃይል ውሃ ለማሰራል ሰነፍና የቸርች ጥገኛ ለማኛ አይደለም ስለዚህ እውነታው ወንጌል ምን መሰክርላቸው ጠላ እንዲተው ነው አሜን ወይም ደግሞ አደጋ ውስጥ ያሉት ጠላ ስለሚገለብጡ ነው አይደለም እንዴ ኢየሱስን ስትመስል ራሱ ጠላ ያስጠላሃል እና መፍትሄው ተው አትቅመስ ቅመስ ብላ አጠጣ አይደለም ኢየሱስን ነው ሁለተኛ ለማን ነው ምትኖረው ለማን ወንድም የሚሰናከል ከሆነ ስጋ እንኳን መብላት ተከልክሏል አይደለም ወይን ጠጅ ጭንቅላት አዙሮ በጭንቅላት የሚደፋው ቀርቶ ወንድምን የሚያሰናክል ከሆነ ስጋም እንዳትበላ ተከልክሏል የና ለመርሳ ስለዚህ ምኖረው ለጌታ ሰው ጌታን እንዳይከተል የሚያደርግ ማናቸውንም መሰናከል በህይወቴ አላደርኩም ኢየሱስ ጌታዬ ነው በየተቀበያለሁ እንጂ ወይን ጠጁን ሰው አሳስቶ በሆነች ነገር አድርጎ ከሰጠኝ በኋላ ግጥም አድርገጣ ዴቪ ወይን ጠጅን የጠጣው ቢለኝ ጓሮ ገብቼ አላረገው አላስመልሰው ወይን ጠጁን ያጠጣኛው ፕሬዝ ጋድ በጠላ ምክንያት ሲኦል ትገባለህ ያልከው ቀን የዳንከው በኢየሱስ ደም ሳይሆን ጠላ ስላቆምክ ነው ማለት የሚያስፈልገው አሁን ደም የኢየሱስ እሱ የደሙ ኃይል ያስፈልገው ምሳሌ 23 ቁጥር 29 አሁን ማንጠጣበት ምክንያት አጠጡም ይለለም ማንጠጣበት ምክንያት ዋይታ ለማን ነው አንደኛ ምን ዋይታ አለው እዛው ጠጅ ቤት ነው የሚጀምረው ዋይታው መጀመሪያ ጩኸት አለ ኡታ አለ ከኡታ በኋላ ማን እንደወረወረው ማታቀው ጠርሙስ አናትን ይበሳል ዋይታው ይቀጥላል በዚህ ያሯሯጣ አንዱ ሰካራም ወይም እዛ ተጣላው ሰው በዚህ አስፋልት ሲያሯሩጥ እናያለን ስላየው ነው ባይዘው እሺ ይሄን የሚያክል ጩቤ ይዞ አልከፈለ ይሁን ምን እንደሆነ ያሯሩጥ ዘሎ ሱቁስ ገባ ዋይታ ለማን ነው ሐዘን ለማን ነው በማግስቱ ምንድነው ሐዘን ለአንተም ለቤተሰብ ጠብ ለማን ነው ያው ሰካራም ወይ አንድ አይኑ ይጠፋል ወይ አንድ ጥርሱ ይወልቃል ሰካራም ገጽታውን ማየት በቂ እንደው ጠብ እንኳን ባትጣላ ያታቃላ ሰው ሲጠጣ ከሱ በቀር ጀግና ማንም የለም በት ለማን ነው ከመጠጥ ቤት እስከ ሰፈር እስከ ቤት ሚስትን ጎትቶ እስከ ማስወጣት ልጆችን በካልቾ እስከ መምታት ሰፈሩ እስከ ማለት ያለ ምክንያት መቁሰል ለማን ነው ሰካራም በማግስቱ ወይ ፊቱ ወይ ግንባሩ ወይ እጁ ወይ እግሩ ቆስሎ ታያለ ለምን ለእናት ሀገሩ ነው እውነቱን አውቀን ነው መጠጣት የሌለብን አጠጣም ይለለም ብዙ የጴንጤ ፕሮፓጋንዳ አጠጣም ይለለም ስትጠጣ ግን እየጠጣህ ያለው እባብ ነው እባብ እንደውም ይሻላል የእባብ ልጅ አለ ሆድ ቀዶ የሚወጣ እባብ የእባቢቷን ሆድ ቀዶ የሚወጣ እባብ እፉኝት ይባላል የመርዝ አቅሙ ከፍተኛ ነው በአንዴ ነው አንጎልን ዴድ የሚያደርገው ያለ ምክንያት መቆሰል ለማን ነው ይሄን አይተናል ሰካራም ሰውነቱ ላይ የሆነ ቦታ ቁስል አጣጣ እውነቱ ይችላል ለሀገሩ አይደለም ብለናል ለማን ነው የወይን ጠጅ በመጠጣት ለሚዘገዩ አይደለምን እየጠጡ የሚያመሹ መሸታ የሚውሉ ሰዎች ቀጥሎስ የተደባለቀ የወይን ጠጅን ይፈትኑ ዘንድ ለሚከተሉ አይደለም እስቲ እንቀይ ያሉ ጂኑንም እንቀይር ዋይኑንም እናርግ የሆነ ነገር እስቲ እንደበላልቀው ይያሉ ቁጥር 30 መመሪያ ወይን ጠጅ አትጠጣ ምን ይላል ሚሻለው እንደ ወደ ወይን ጠጅ ምን አትበል አትመልከት ጠያቄ የቅድሙ መልስ እንዳለው ነው ከወደ ህመም ጋር ከሆነ ሁለተኛው ደግሞ ወደ ወይን ጠጅ ምን አትበል አትመልከት ተብለሃልና እንዴት አርገህ ልትጠጣው እንዲህ በጀርባ በኩል አትመልከት ነው የሚለው አትመልከት ምን እንደሚያሳይ ታውቃለህ መጠጣቱ ጋር አያደርስህም መጀመሪያ ከርቀት መራቅ ነው ከገባህበት ከቀመስከው ትያዛለህ ወጥመድ ይሆናል ሲቆይ ደግሞ ትዋረዳለህ
ወደ ወይን ጠጅ አትመልከት። ያምራል እኮ ዴቭ፣ ደስ ይላል፣ ያምራል። እኛ ጴንጤዎች አለቅን። በዚህ በኩል ማኪያቶ፣ በዚህ በኩል ቡና፣ ትኩስ ነገር ነው፣ ሻይ ነው። ተላጠ እኮ ጨጓራል። ወይን ምናምን አይታታል፣ ምናምን ጠጅ አይታታል። ምንድነው ስሙ ደግሞ የቢራ አተላው እንደሚጠጣው ቢራ አተላው ሲጨመቅ የሚጠጣው ድራፍት። እሱ ነገር ያለበትን ቦታ ስላየው ማለት ግማቱ እዛ ቦታው ላይ ማለት መኪናው እንዲህ ሲያልፍ ከተማው በሙሉ ይሸታል። እሱን እኮ ነው የምትጠጡት። ወደ ወይን ጠጅ አትመልከት። ያምራል፣ አዎ ያምራል። እንዴት? በቀላ ጊዜ፣ መልኩን በብርሌ ባንጸባረቀ ጊዜ ደስ አይልም? እንደዚች ባለች ብርጭቆ ውስጥ እንደዚች ያለች ብርጭቆ አለች። በቃ ቀይ ከለር ካማረ ቪምቶህን ከተ ጭንቅላትን ማያዞር ቤተሰብ ማይበጠብጥ ነገር አድርገ ኢንጆይ ማድረግ ነው፣ መብት ነው። ኮካ ኮላ ራሱ ያምራል በሱ ባይዘው ጂቨንቱኗ ብርጭቆ በቀላ ጊዜ፣ መልኩን በብርሌ ባንጸባረቀ ጊዜ፣ እየጣፈጠም በገባ ጊዜ። እስከዚህ ድረስ ፒስ ነው፣ ሰላም ነው፣ ያምራል። ስጠጣ አፍ ላይ ደስ ይላል፣ ሲገባም አሪፍ ነው። ኢትስ ኦኬ እስከዚህ ድረስ። ችግሩ መቼ ነው? በኋላ ሲቆይ 30 ደቂቃ 1 ሰዓት በኋላ እማትቆጣጠረው ችግር ውስጥ ይገባል። ምን? በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል ሰውነት ውስጥ። ያ መርዝ እዚህ ውስጥ ነው የሚሄደው። አይኖችህም አየ በወይን ጠጅ የሚመጣ መገለጥ አለ። አይኖች መገለጥ ውስጥ ይገባል። ምንም ሳትጸልይ ሳትጾም ምን ሳትል መገለጥ ከፈለክ ትችላል። ሳበው 1 2 4 ሳበው፣ ትልቅ መገለጥ ውስጥ ይገባል። አይኖችህ ጋለሞታዎችን ያያሉ። ቅድም ገብተህ ስትጠጣ እነሱ አይደል እንደ ነበሩት? እስካሁን እንዴት አላያቸው? ያለ ወይን ጠጅ መገለጥ ውስጥ መግባት አይቻልም። ምን ብለህ አንቺ አምጪ ብለህ ነው እየጠጣ ያለው። ስትጠጣ ግን መገለጥ ይመጣል። ሪቨሌሽን አለው፣ የሆነ ነገር አለው። እና ጋለሞታ ቅድም ያመጣችልን አስተናጋጅ አሁን ነው የምታያት። ጋለሞታዎችን ያያሉ። ልብህም ጠማማ ነገር ይናገራል። የታባቱ ትላለህ በሌላ አቅም። ከዛ ተሸክመው እንዲህ ሲወረውሩ መኪና ላይ ስትጫን ነው የምታውቀው። ልብ ምንን ይናገራል? ጠማማ ነገርን ይናገራል። የምታወራው ነገር ሁሉ ችግር የሚያመጣ ነው። ሌላኛውን ጸብ፣ ዱላ ምናምን የሚያመጣ። ከዛስ ገፈታትረው ጠልዘው ፍንክትክትን አውጥተው ካስወጡስ በኋላ ይቀጥላል መከራው። ምን ቤት አትደርስም። ምንድን የምትሆነው? በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። ሉክ ውሃ በላይ ላይ ያለፈ ዝናብ በላይ ላይ እየዘነበ አንተ ለጥ መንገዱ ላይ ወይ በውስጥ ወይ የሆነ ነገር ጋር ይላል። እንደዛም ሆኖ ቀበሌ ቀስቅሶ ሲያስነሳ ወይ ሰፈር ሰው አንተ ማን ብሎ ሲያስነሳ ወይ ሌባ ነው ብለው ቢደበድቡ ምን ይላል? መቱኝ ያውም አልተሰማኝም ትላለህ። ምንም አልተሰማኝ ትላለህ። ጠዋት ነው ይሄ ተሰፍቶ ይሄ ተሰንጥቋል ይሄ ተበረቃቅሷል ወይኔ ጎኔ አረ ማን እንደመታ አታውቅም ትላለህ። ምን ይላል? መቱኝ ግን ምንም አልተሰማኝ፣ ጎሰሙኝ አላወኩም። እዛው ተኝተህ ምን እንደምታስብ ታውቃለህ? መቼ ነው የምነሳው ከዚህ ከተኛውበት? አንድ የጓደኛዬ ወንድም ታላቅ ወንድሙ ጠጥቶ ቤቱ መጣ እና በሩን እንዲህ ሲለው በሩ ብርግድ ሲል ወደቀ። እዛው በወደቀበት ተኝቶ ነጋ። ሙሉ በሩ ክፍት ነው፣ እግሩ ውጭ ነው፣ በፊቱ ነው የተኛው። ነጋ ማለት ነው። ይሄ ማለት ነው የሚሆነው